ይቺ ሴት ሰው መስሏት ወጣቱን ብትተዋወቀውም እሱ ግን ለብዙ መቶ ዓመታት የኖረ ቫምፓየር ነበር። ሴቷ በህመም ምክንያት ለመሞት ትንሽ ጊዜ ቀራት ስለሆነችም ህይወቷን ለማትረፍ መንገዶች መፈለግ ይጀምራሉ። ይቺ ሞቷን እየተጠባበቀች ያለችው ወጣት ሞትን አሸንፋ ከቫምፓየሩ ጋር በፍቅር መኖር ትችል ይሆን? በፊልሙ ጅማሮ ላይ ባይጁ የተሰኘ አንድ የፊቱን ገጽታ ለመደበቅ እየሞከረ የነበረ ልጅ እናያለን። ድልድዩ ዳር ላይ እጁን ዘርግቶን በሐሳብ ሲዋጥ ይታያል። ሻዊ የተባለችው ወጣት ደግሞ ስራ ቦታዋ ላይ የታዘዘችውን አበባ ለደንበኛዋ ለማድረስ አንድ ህንጻ ውስጥ ትገባለች። አበባውን ይዛ በደስታ ተሞልታ በባይጁ ጎን ልፍ ስትል ግን ባይጁ ልጅቷ በህይወት ለመኖር በቀረቻት አንዲት ዓመት ተግታ ስራውን እንደምትሰራ ለራሷ በውስጧ እያሰበች እንደነበር ይሰማል። ሻዩም አስከፊ በሆነ በሽታ በመጠቃቷ ለመኖር የቀራት ጊዜ በጣም የተወሰነ እንደሆነ ይፋ ይሆናል። እሱም የሰማውን ነገር ችላ ይልና በቀጥታ ወደ አንድ የጥገና ሱቅ ገብቶ እየፈለገው የነበረውን ሰውዬ ፎቶግራፍ ለሱቁ ባለቤት እያሳየው ሰውየውን አይቶት እንደሆነ ይጠይቀዋል። እንዳጋጣሚ ሆኖ ግን ያ ሰውዬ ሱቅ ውስጥ ነበርና ባይጁን ሲያየው እየተጣደፈ ወጥቶ ፊት ለፊቱ ያገኘው ባስ ውስጥ ይገባል። ባይጁም ወዲያው ተከትሎት ባስ ውስጥ ይገባል። ነገር ግን ባይጁ አጠገቡ ሳይደርስ በፊት ሰውየው በርከት ያሉ የመድኃኒት እንክብሎቹን አውጥቶ ይወጣል። በወቅቱ ሻዩም እዛው ባስ ውስጥ ነበረችና ድንገት እንግዳ የሆነ ደስ የማይል ስሜት ይሰማት ጀመር። በመቀጠል ባይጁ ሰውየው ጎን ሄዶ ይቀመጥና ማን እንደላከው የሚነግረው ከሆነ ህይወቱን እንደሚያተርፍለት አለበለዚያ ግን እንደማይለቀው በእርጋታ እየነገረው ይዝትበታል። በዚህ ጊዜ ሰውየው ባይጁ ላይ ዘሎ ይወጣበትና ሊያጠቃው ይሞክራል። ባይጁን በተመሳሳይ ሰውየውን በቁጥጥሩ ለማዋል እየሞከረ ሹፌሩ በአስቸኳይ መኪናውን እንዲያቆመው ይነግረዋል። ተሳፋሪዎቹ በድንጋጤ ሲበታተኑ ሰውየው አጋጣሚውን ተጠቅሞ ሻዩን ቀባ አድርጎ ይዛትና ከባይጁ ጋር ድርድር ይጀምራል። ሻዩ ግን ምንም እንዳይሰማውና እሷ እንደሆነች በቅርቡ ሟች በመሆኗ ተስፋ ስለሌላት ጥሏት እንዲሄድ ለባይጁ ትነግረዋለች። ባይጁ ግን ሻዩን ካስጣላት በኋላ ባሱን እየነዳ ለማምለጥ እየሞከረ የነበረው ሰውየው ጋር ሄዶ በድጋሚ ትግል ይጀምራል። እንደዚህ በሚላፉበት ጊዜ ግን ሰውየው ባሱን በተሳሳተ አቅጣጫ መርቶት ድልድዩን ገጭቶ ወንዝ ውስጥ ተያይዘው ይገባሉ። ይህን ሁኔታ ስትከታተል የነበረችው ሻዩም በፍጥነት እርዳታ ትጠራና የባይጁን ደህንነት ለማረጋገጥ አብራቸው ወደ ሆስፒታል መሄድ ትጀምራለች። ልክ ስትደርስ ግን ሁለቱም ሰዎች ህይወታቸው እንዳለፈ ይነገራታል። የባይጁ ቤተሰቦችም ልጃቸውን ለመሰናበት አስክሬን ወደ ተቀመጠበት ክፍል እየተጣደፉ ሲገቡ ግን የባይጁ ሰውነት እንቅስቃሴ እያሳየ ነበር። በጣም ደንግጠው ሐኪሙ ምርመራ እንዲያደርግለት ሲጠይቁት ግን ማንኛውም ሰው ከሞተ በኋላ ሙሉ ለሙሉ ሰውነቱ ከመድረቁ በፊት የተወሰኑ እንቅስቃሴዎችን ሊያሳይ እንደሚችል ይነግራቸዋል። ባይጁ ቻይና ውስጥ አሉ ከተባሉ የናጣጡ ሀብታሞች መሃል አንዱ ነበርና አሟሟቱ የብዙዎችን ቀልብ ይስባል። በመቀጠልም ቼንቶና ቼንቼን የተባሉ ሁለት የባይጁ ረዳቶችም ቆመው በሚያደርጉት ውይይት የባይጁ አስክሬን ለቀብር ከመወሰዱ በፊት ቀድሞ ሆስፒታል ሄደው ሊያወጡት እንደሚገባ ይመካከራሉ። ሻዩ ደግሞ የሆስፒታሉ ገለል ያለ ክፍል ላይ ከሆነ ሽማግሌ ጋር ሆና ባይጁ ህይወቷን ስላተረፈላት ምስጋናዋን ለመግለጽ አነስ ያለች አምልኮት አካሂዳለች። ልክ በዚህ ቅጽበት ግን ባይጁ በድጋሚ ነፍስ ይዘራና የመቃብር ሳጥን ውስጥ እንዳለ ሲነቃ መተንፈስ ይከብደዋል። ኃይል በተሞላበት መልኩ እየታገለ ለመውጣት በሚሞክርበት ጊዜም ሻዩ ወደ ክፍል ውስጥ ትገባለች። ከሳጥኑ ቦታ ድምጽ ስትሰማን በሩን ትከፍተዋለች። ባይጁ ምትሃታዊ በሆነ ኃይል ተምዘግዝጎ ይወጣና ፊት ለፊቱ የነበረችውን ሻዩን ይገፈትራታል። በዚህ ጊዜም ሻዩ በፍርሃት ተውጣ የጮች ጠባቂዎችን ለመጥራት ስትሞክር እነ ቼንቼን ይመጡና አንገቷን ከጀርባዋ መታ አድርገው ራሷን ያስተዋታል። ባይጁ ወደ አደገኛው ማንነቱ መቀየሩን ያስተዋሉት እነ ቼንቼንም ደረቱ ላይ በጩቤ ይወጉታል። አፍታም ሳይቆይ ግን ባይጁ ተመልሶ ሰላም ይሆናል። ደረቱ ላይ የነበረውን ጠባሳ ይመለከትና ማን እንደወጋው ሲጠይቃቸው እነ ቼንቱ ፈርተው እርስ በርስ እየተያዩ ይጠቋቋሙ ጀመሩ። በመቀጠልም ባይጁ ጠረጴዛ ላይ ራሷን ስታተኝታ የነበረችውን ሻዩ ሲመለከት ከአፍታ በፊት የተፈጠረው ነገር በሙሉ ይታወሰዋል። ቻንቱ ወዲያውኑ ሻዩ ሁሉንም ነገር እንዳየች ስለተረዳ ቢገድላ ጥሩ እንደሚሆን ለባይጁ ይነግረዋል። እሱ ግን ያንን ከማድረግ ይቆጠባል። በነጋታውም ሻዩ ተነቃና የተፈጠረውን ነገር በሙሉ ታስታውሳለች። እየሮጠች ወደ አስክሬኑ ክፍል ሄዳም ለማረጋገጥ ትሞክራለች። በመቀጠልም የሆስፒታሉ የደህንነት ካሜራ መቆጣጠሪያ ጋር ሄዳ የተፈጠረውን ነገር ስትጠይቅ ጠባቂዎቹም የባይጁ አስክሬን በቤተሰቦቹ እንደተወሰደና በደህንነት ካሜራቸው የተቀረጸው ቪዲዮም ይህንኑ እንደሚያረጋግጥ ይነግሯታል። ሻዩም የተሰማትን ሐዘን ለመግለጽ የባይጁን ቤተሰብ አድራሻ ታጠያይቃለች። በሌላ በኩል ባይጁ ቢሮ ውስጥ እያለ ቻንቱ ይመጣና ስለ ሻዩ አንዳንድ ነገሮችን ይነግረው ጀመር። ሻዩ የአስክሬን ክፍል ውስጥ እንደምትሰራና ብቻዋን እንደምትኖርም ይነግረዋል። በተጨማሪም ሊደም በማይችል አስከፊ በሽታም እየተሰቃየች እንዳለች ያሳውቀዋል። ሻዩ ባይጁን ለማግኘት ድርጅቱ ድረስ መጣ የነበረ ቢሆንም ቻንቱ እንደመለሳት ያሳውቀዋል። በመቀጠልም ባይጁ ሻዩ ሁሉንም እውነት እስከምታረጋግጥ ድረስ አርፋ እንደማትቀመጥ በእርግጠኛነት ይመልስለታል። በሌላ በኩል ሻዩ አስክሬን ክፍል ውስጥ ገባና ከባይጁ ጋር በተመሳሳይ ጊዜ አደጋ የደረሰበትን ሟች አስክሬን በድጋሚ መመርመር ትጀምራለች። አጠገቧ ለነበረው ባልደረባዋም ከሌሎቹ አስክሬኖች ለየት ባለ ሁኔታ ይሄኛው ለስለስ ያለ እንደሆነና የሰውኛ ቀለሙም እንዳለቀቀ ግራ በመጋባት ስሜት ታሳውቀዋለች። የባይጁ ድርጅት ውስጥ አሉ ከተባሉ ኢንቨስተሮች መሃል የአንዱ ሰውዬ ልጅ ቤላ ትባላለች። ይቺ ልጅም ድርጅት ውስጥ የሚካሄደውን የፋሽን ውድድር ለመካፈል በቦታው ትገኛለች። ቼንቼንን ተወደው ስለነበረም እየተዟዟረች ትፈልገዋለች። ይህን የሰማው ባይጁም ቤላ ፕሮግራሙ ላይ ላስፈላጊ ወከባ ከማስከሰቷ በፊት
ቼንቼን እንደምንም አድርጎ አንድ ክፍል ውስጥ እንዲቆልፍባት ይነግረዋል። በዚህ ጊዜ ሻዩ ተደብቃ ድርጅት ውስጥ ገብታ ነበር። ነገር ግን ባይጆ ቀደም ብሎ በደህንነት ካሜራው አይቷት ነበርና ቢሮ ከመድረሷ በፊት ሊፍቱን ራሱ እየተቆጣጠረው እዛው አጥምዶ ሊያስቀራት ያስባል። ነገር ግን ድንገት በድጋሚ መቀየር ይጀምራል። በዚህ ጊዜም ሊፍቱን መቆጣጠር የሚያስችለውን ሪሞት ለቆት ነበርና ሻዩ ምንም ችግር ሳያጋጥማት ቢሮ ውስጥ ትገባለች። ልክ እንዳየችውም ሮጣ ተጠመጠመበትና ሕይወቷን ስላተረፈላት አመስግነው እሱም ሰላም በመሆኑ የተሰማትን ደስታ ትገልጽለታለች። በሚገርም ሁኔታም የባይጁ ዝግመተ ለውጥም ከመቀጽበት መሃል ላይ ይቆማል። ከዚያ ቀደም እንደዚያ ያለ ነገር አጋጥሞት የማያውቀው ባይጁም ግራ ተጋብቶ ቀስ ብሎ የሻዩን መዳፍ ይዝና ይፋጠጡ ጀመሩ። በመቀጠልም ሻዩ ሊፍት ውስጥ ለምን ሊያገታት እንደሞከረ ዘና ብላ ትጠይቀዋለች። እሱም ማረጋገጥ የፈለገው ነገር እንደነበር ገልጾ ፈጽሞ ሊጎዳት አስቦ እንዳልሆነ ይነግራታል። እሷም ፈታ ብላ ባይጁ ሰው እንዳልሆነ እንደምታውቅ ነግራው በጭራሽ እየፈራችው እንዳልሆነም ትነግረዋለች። ይልቁንም እሱ ራሱ ከሞት እንደተነሳ በማየቷ ያለባትን የማይድን በሽታ ዝርዝር ነግራው ከሞት እንዲታደጋት ትለምነዋለች። ባይጁም ቃል ሊገባላት እንደማይችል ሆኖም ግን አስክሬኑ ክፍል በድብቅ እንዲገባና አብሮት የነበረውን ሰውዬ አስክሬን እንዲመረምረው ካገዘችው ሊረዳት እንደሚችል ይነግራታል። እሷም በዚህ ተስማማና ተያይዘው ወደ አስክሬን ክፍሉ ያመራሉ። ከገቡ በኋላም ባይጁ ቀስ እያለ አስክሬኑን መመልከት ይጀምራል። ሻዩም አስክሬኑ አሁንም ድረስ በሕይወት ያለ እንደሚመስል እይታዋን ትገልጻለች። ባይጁም በትኩረት ለብቻው አስክሬኑን መመርመር እንደሚፈልግ ገልጾ ውጪ ላይ እንድትጠብቀው ይነግራታል። ሻዩ እንደተባለችው ውጪ ልትጠብቀው ስትወጣ ግን ሁለት ከየት መጥተው ያልተባሉ የተሸፋፈኑ ሰዎች ይመጡና ሊያጠቋት ይሞክራሉ። ባይጁም ከመቀጽበት ከተፊልና ከአጥቂዎቹ ያስጥላታል። የሻዩ አፍንጫ በድንገት መድማት ሲጀምር ባይጁ በጀርባው ያዝላትና ልብሱን በደም እንዳታጨማልቀው በቀልድ መልክ እየነገራት ወደ ውስጥ ይዟት ይገባል። ካስቀመጣት በኋላም ልብሱን ገለጥ አድርጎ ሲመለከት ደም ነክቶት ነበርና ከላይ የለበሰውን ልብስ አውልቆ ደሙ መጠራረግ ይጀምራል። በዚህ ጊዜም ሻዩ በስስት ፈገግ ብላ እያየችው ውበቱን ታደንቅለታለች። አውጥታ ከምትናገረው በተጨማሪ ግን በውስጧ እያሰበች የነበረውን ጭምር ባይጁ መስማት እንደሚችል አታውቅም ነበርና ድንገት በሐሳቧ ራሷ ታፍርና ወሬውን ለመቀየር ያህል ቀደም ሲል የደረሰባትን ጥቃት ባይጁ ራሱ እንዳላስከተለባት እንዴት እርግጠኛ መሆን እንደምትችል ትጠይቀዋለች። ባይጁ ግን ጥያቄዋን ችላ ብሎ ስልኳን ይቀበላታል። ስልክ ቁጥሩን ካሰፈረበት በኋላም ዳግም እንደዚህ አይነት ጥቃት የሚያጋጥማት ከሆነ በፍጥነት እንድትደውልለት ይነግራታል። ካፍታ በኋላም ባይጁ ከጓደኞቹ ጋር በድጋሚ ይቀላቀልና ሻዩ ስለነካቸው ብቻ ዝግመተ ለውጡ መሃል ላይ ሊቋረጥ እንደቻለ ተገርሞ ይነግራቸዋል። እነሱም ምናልባትም የችግሩ ቁልፍ መፍቻ እሷ ልትሆን እንደምትችል ገምተው ምንጊዜም ከጎኗ እንዳይለይ ይመክሩታል። እሱም ምክራቸውን ይሰማና ሻዩን ቢሮ ድረስ ይጠራታል። ከዚያም ከሞት እንድትተርፍ እንደሚረዳትና በምትኩ ግን እስከሚፈልጋት ድረስ አጠገቡ ለመሆን ዝግጁ መሆን እንዳለባት ይነግራታል። በስምምነታቸው መሰረትም ሆረር ፊልም አብራው ማየት የመጀመሪያ ግዴታዋ እንደሆነ ይነግራታል። እስካሁን ድረስ ደም የማየት ፍራቻውን መቆጣጠር ባለመቻሉ ምክንያት ሆረር ፊልም አይቶ እንደማያውቅ ይነግራታል። ከዚያም እጇን ይዞ መመልከት ይጀምራል። በሚገርም ሁኔታ ሌላ ጊዜ የጀመረው የነበረው ዝግመተ ለውጡ በዚህኛው ዙር ግን ጭራሹኑ ሳይጀምር ይቀራል። በማግስቱም ሻዩ ከጓደኛዋ ዊላን ጋር ሊፍት ውስጥ እንዳሉ ሊፍቱ ይበላሻል። ካፍታ በኋላ ሲወጡ ግን የአስክሬን ክፍሉ ዋና በር ተቆልፎ እንደሚገኝ ይመለከታሉ። በመቀጠልም ሻዩ የአደጋ ጊዜ ማምለጫ በሩ ክፍት እንደሆነ ለማረጋገጥ የተለያዩ ፋይሎች ወደሚያስቀምጡበት ክፍል ስትገባ ድንገት የወዳደቁ ወረቀቶች አደናቅፈዋት ትወድቃለች። ወረቀቶቹም አንዳንድ አስክሬኖች ላይ ስለተገኘው እንግዳ የሆነ በሽታ ይገልጹ ነበርና ፈጠን ብላ ፎቶ አንስታቸው ወደ በሩ በሩጫ ታመራለች። በሩ ግን በዚህኛውም በኩል ዝግ ስለነበር የእርዳታ ጥሪዋን እያሰማች በሩን በኃይል ለመክፈት ሙከራ ታደርጋለች። ከውጭ በኩል ዞር ዞር እያለ የነበረው ሊያን ጨዋታውን ሰምቶ በሩን ለመክፈት ሲጠጋ ሻዩ በተመሳሳይ ጊዜ በኃይል ገፍታ ስትከፍተው ልጁን ግንባሩ ላይ ትገጨዋለች። ከዚያም ይቅርታ ትጠይቀውና ለእርዳታውም ከልቧ ምስጋናውን ታቀርብለታለች። ምሽት ላይም ሻዩ ስራ ላይ ከነበረው ባይጁ አጠገብ ቁጭ ብላ ታመሻለች። እረፍት ለማድረግ ብላ እዛ ጠረጴዛው ላይ ጋደም ስትል ግን ድንገት ነካ ያደረጋትን የባይጁን እጅ ትመለከታለች። ከዚያም ቀስ ብላ ተነስታ ባይጁን ፎቶ ታነሳዋለች። ወዲያው ግን ተመልሳ የተኛች ትመስላለች። ነገር ግን ባይጁ ከመጀመሪያው ጀምሮ ሻዩ ነቅታ እንደነበር ያውቃል። ስለሆነ ሙሉ ለሙሉ ምቾት እንዲሰማ ታስቦ አንድ እግሯን አንስቶ የራሱ እግር ላይ ይጭነዋል። ሻዩ ልቧ በጣም እየመታ ሲያስቸግራት ከዊላን በተደወለላት ስልክ ምክንያት ብንን ብላ የነቃች ትመስላለች። ቀጠለችናም ቀደም ሲል ሊፍት ውስጥ ባጋጠማቸው እክል ምክንያት ጓደኛዋ እየፈራች እንዳለች ትነግረዋለች። በዚህ ጊዜም ባይጁ ከኔ ጋር እስካለች ድረስ ፈጽሞ መፍራት አይገባሽም ይላታል። ሻዩም አንተ ግን ምን እያረክ ነው? ሰውን የሚጠብቅ አውሬ እስካሁን ድረስ አይቼ አላውቅም ትለዋለች። ባይጁም ፈገግ ይልና አውሬ እንኳን አይደለሁም እና ደግሞ ደህንነትሽን ከመጠበቅ ባሻገር የፈለግሽው ምኞትሽን ብትነግሪኝ እውን ላደርግልሽ ሁላ እችላለሁ ይላታል። እሷም ይሄን ስትሰማ ወዲያው ቀባ አድርጋ እጁን ይዘው ምኞቷን ልትነግረው ትልና መለስ ብላ ግን ታንገራግራለች። በዚህ ጊዜም ከዚያ ቀደም ተሰምቶት የማያውቀው እንግዳ የሆነ ስሜት ልቡን ያጨናንቀው ጀመር። ስለሆነም ወዲያው ተለይቷት ቤቱ ይሄድና በውሃ የተሞላ ገንዳ ውስጥ ተኝቶ ስለዛ አዲስ ስሜት ማሰላሰል ይጀምራል። በነጋታው ሻዩ ባይጁ ዘንድ ትሄድና ከመሞቷ በፊት ፍቅረኛ መያዝ ምኞቷን ትነግረዋለች። ቀጠለችና በጓደኞቿ ፊት ፍቅረኛዋ መስሎ እንዲተዋወቃቸው ትጠይቀዋለች። እሱ ግን ከቤቱ ከስንት አንድ የሚወጣ ፍጡር በመሆኑ ጥያቄዋን ማሳካት እንደማይችል ይነግራታል።
እሷ ግን ጠንከር ብላ ስትጨቀጨቀው በስተመጨረሻ ለመሞከር ይስማማል። በመቀጠል ሻዩ ከዊላን ጋር ትገናኝና ባይጁ በእርግጥም ሰው አለመሆኑን ራሱ እንዳመነላት ትነግራታለች። ከሌላ ዓለም የመጣ ፍጡር መሆኑን በሙሉ አመኔታ ገልጻላት መላምቷን ለማረጋገጥም ከባይጁ የሚችሉትን ነገር ሁሉ ለምርመራ ለማሰባሰብ ይስማማሉ። በነጋታውም ሻዩ አብሯት ልብሶችን ለመሸማመት እንዲሄድ ታደርገዋለች። ዊላን ደግሞ በጥንቃቄ ከጀርባቸው ሆነ የሚፈልጉትን ናሙና ለመውሰድ መጠባበቅ ትጀምራለች። በመቀጠልም ሻዩ የሆነ ልብስ ለክታ ትወጣና ለባይጁ ታሳየዋለች። እሱ ግን ለሥራ የማይመች ልብስ በመሆኑ ሌላ ስርዓት ያለው ልብስ እንድትመርጥ ይነግራታል። እንደዛም ሆኖ ግን ሻዩ ላደረገችለት እርዳታ ምስጋናውን መግለጫ እንደሆነ አስቦ ልብሱን ይገዛላታል። በመቀጠልም ሻዩ የተለያዩ ጌጣጌጦች ወደሚሸጡበት ጥግ ሄዳ መመልከት ስትጀምር ባይጁ ቡና ለመግዛት ዞር ይላል። ሲመለስ እየለካች የነበረውን የአንገት ሐብል ይመለከትና ካልገዛውልሽ ይላታል። ባይጁ ለመክፈል ካጠገቧ ዞር ሲል ግን ሻዩ የገዛውን ቡና ቀስ አድርጋ ለዊላን ታቀብላታለች። በመቀጠልም ለናሙና ለመውሰድ ያሰቡት ኩባያ የወርቅና ቡናው ይፈሳል። ተስፋ ያልቆረጠችው ሻዩ ግን ድጋሚ ለመሞከር አስባ ባይጁን ወደ ውድ ሬስቶራንት ትወስደዋለች። የቤቱን ማማር እያደነቀችም የሀብታሞችን ኑሮ ለመጀመሪያ ጊዜ እየሞከረች እንደሆነ ትነግረዋለች። በተጨማሪም ከሱ ጋር የምትሆን ከሆነ ቀሪ ዘመኗን በሙሉ መስራት ላይ ይጠበቅባት እንደሚችል እየቀለደች ትናገራለች። በኋላ ላይ ከሬስቶራንቱ ሲወጡ እየተከተለቻቸው የነበረችው ዊላን ብቅ ብላ የባይጁን የቡና ኩባያ ለምርመራው የሚያስፈልጋትን የምራቅ ናሙና ለማግኘት ስትል ተወስደዋለች። ነገር ግን የባይጁን ደህንነት ከርቀት ሆኖ ሲከታተል የነበረው ቼንቱ ወዲያው ይመጣና ዊላንን ያናገራት ጀመር። በዚህ ጊዜም ሻዩና ባይጁ አንድ መዝናኛ ፓርክ ውስጥ ተናያሉ ነበር። ድንገት ግን ሻዩ እንደ አባቷ የምትቆጥረውን አስተማሪዋን ፓርክ ውስጥ ስታየው ባይጁን አቅፎ ከሰውየው ለመከለል ትሞክራለች። ድንጋጤዋንና በኃይል እየመታ የነበረው ልቧን የሰማው ባይጁም ብድግ አድርጎ ያቅፋትና መዝናኛ ባቡሩ ላይ አስቀምጧት ከሰውየው እይታ እንድትርቅ ይረዳታል። አመሻሹ ላይም ቼንቱ ለባይጁ ዊላን ስታደርግ የነበረውን ያሳውቀዋል። ይህ በእንዲህ እንዳለ ዊላን የወሰደችው ኩባያ ከመቅጽበት እንደጠፋባት እያለቀሰች ለሻዩ ትነግራታለች። በማግስቱ ባይጁ ሻዩን ቤቱ ይጠራትና ልትነግረው የምትፈልገው ነገር ይኖር እንደሆነ ይጠይቃታል። እሷ ግን ምንም ነገር እንደሌለ ገልጻ ለእንደዛ ቀለል ያለ ጉዳይ አስመጥቶ ከሚያለፋት ይልቅ እንዲደውልላት በቁጣ ትነግረዋለች። ከዚያም ልትወጣ ስትል ድንገት ጣሪያው ላይ የነበረ ልዩ መብራት ጌጥ እላዩ ላይ ለማረፍ መምዘግዘግ ይጀምራል። ባይጁን በሩጫ መጥቶ እሷን ያተርፋትና በምትኩ እግሩ ላይ ይጎዳል። በመቀጠልም ቼንቱና ቼንቼን ወዲያው ይመጡና አንስተው ያስቀምጡታል። ሻዩ ቁስሉን ካላሸኩል ብላ ብታስቸግረውም እሱ ግን ጉዳቱ ታፋው ላይ እንደሆነ ነግሯት ጓደኞቹ እንደሚረዱት ይነግራታል። ካፍታ በኋላ ሻዩ በድጋሚ ቼክ ልታደርገው ወደ ክፍሉ ገብታ ስትቀመጥ ባይጁ በቀጥታ ሊጠይቃት ወስኖ ለምን የጠጣበትን ብርጭቆ ለመውሰድ እንደጣረች ይጠይቃታል። ሻዩ ያልጠበቀችው ድንገተኛ ጥያቄ በመሆኑ ተደናግጣ ሰው አለመሆኑን ስታውቅ ምን አይነት ፍጡር እንደሆነ ለማረጋገጥ ስትል ያደረገችው ነገር እንደነበር ትመልስለታለች። ዳግም እንደዛ ያለ ነገር እንዳታደርግ ሲነግራት ግን ሻዩ ቆጣ ብላ መብራቱን ላዩ ላይ ወርውሮ ሊገድላት እንደሞከረ ትነግረዋለች። እሱም በጣም ተገርሞ ለምን አንቺን ገልሻለሁ ደግሞ አልፈራም ብለሻል ነበር ወይ ብሎ ይጠይቃታል። እሷም በእርግጥም እንደማትፈራው ታረጋግጥለታለች። ባይጁ ቀጠለና ቤተሰቦችንሽ እንደማልጎዳቸው እርግጠኛ ነሽ ወይ ይላታል። እሷም ተኮሳትራ ቤተሰቦች አቅራቢያ እንዳትደርስ ትለዋለች። በዚህ ጊዜም ባይጁ የእነሱን ደህንነት መጠበቅ ከፈለግሽ ዳግም የኔ ሚስጥሮች ለመፈልፈል ሙከራ እንዳታደርጊ ሲል ያስጠነቅቃታል። እሷም ተደነግጥና ከአሁን ወዲያ ምንም አይነት ነገር ስለሱ ለማንም ላለመናገር ቃል ትገባለታለች። በማግስቱም ሻዩ ከአንድ ዶክተር የሥራ ባልደረባዋ ጋር ሆና ምግቦችን ለመሸመት ወደ ሱቅ ይገባሉ። ነገር ግን እየተከተላት ያለ ሰው እንደነበር እርግጠኛ ትሆናለች። እንደምንም ያንን ሰው እጅ ከፈንጅ ስታገኘው ግን ባይጁ በመሆኑ በጣም ትደነግጣለች። ለምን እንደተከተላት ስትጠይቀውም ባይጁ ረጋ ብሎ ስለሱ ለማንም እየነገረች እንዳልሆነ ለማረጋገጥ ሲል እንደሆነ ይመልስላታል። እሷም ተናዳ ቃል እንደገባችለት አስታውሰው ጭራሽ እሱ ትዝ እያላት ስላልሆነ ካጠገቧ እንዲሄድላት ተጠይቀዋለች። በመቀጠልም ሻዩ ባልደረባዋ ሊያን ጋር ተመልሳ እንዴት አድርገው የሕክምና ውጤቶቿን በይነመረብ ላይ እንደምትለቅ መመካከር ይጀምራሉ። ያንን ማድረጓን በምትፈልገው መሰረት ከመድኃኒት አምራቾች ዘንድ እውቅናና እይታን ለማዳበር ይረዳት ነበር። ከዚያም መቀዳቸው ይሳካና ከአንድ ክሊኒክ ተደውሎላት ትጠራለች። ከዚያም ክሊኒኩ ይገቡና ሐኪሙን ታገኘዋለች። እጇ ላይ የነበረውን ጠባሳና ስልኳ ላይ የሚያነሳቻቸውን ፎቶግራፎች ታሳየዋለች። ፎቶውን ሲያይ ግን የሐኪሙ አኳኋን በድንገት ይቀየራል። ለሕክምናው ተስማምተው ወደዚያው ሊያመሩ ሲሉ ግን አንድ ነርስ ይገባና ቀስ ብሎ አብሯት ሌላ ሰው እንዳለ በጆሮ ሹክ ይለዋል። ወዲያውም ሁለቱም እየተከታተሉ ይወጣሉ። ነርሱ ሊኒያንን ጠፍንጎ ሲይዘው ዶክተሩ ደግሞ ሻዩን እያስፈራራ የክሊኒኩ ጣሪያ ድረስ ያሳድዳታል። እየተከተለ ጣሪያው ጫፍ ድረስ ሲያሳድዳት ሻዩ የደረሰልኝ ጥሪዋን እያሰማች ከፎቁ ላይ እየተምዘገዘገች ትወድቃለች። ልክ በዚህ ጊዜ ግን ባይጁ ከመቀጽበት መጥቶ አይኗን እንድትጨፍን እየነገራት አቅፎ መሬት ያሳርፋታል። መሬት ሲደርሱ ግን ባይጁ ራሱን ይስትና በአፉ በኩልም ደም መፍሰስ ይጀምራል። እሷም ይህንን ስታይ በፍርሃት ተውጣ ሞት መስላትና ልትቀሰቅሰው ትሞክራለች። ነገር ግን ባይጁ እንግዳ የሆኑ እንቅስቃሴዎችን በመላ ሰውነቱ ማሳየት ይጀምራል። ፍርሃትና ግራ መጋባት የሞሏት ሻዩ ግን ወዲያውኑ የመጀመሪያ ቀን ባይጁ ያሳያቸው እንቅስቃሴዎች ይታወሷትና ዳግም ነፍስ እንደሚዘራ እርግጠኛ ትሆናለች። የተፈጠረውን ነገር ማቋቋም አቅቷት ራሷን ስታ ነበርና
በጠበቀችው መሰረት ባይጁ ተመልሶ ሲነቃ መሬት ተኝታ ያገኛታል። ሻዩ ሆስፒታል ውስጥ ተኝታ ሳለች አጠገቧ ሆኖ ሊቀሰቅሳት ሲሞክር በነበረው የቼንቼን ድምፅ ከእንቅልፏ ትነቃለች። ተቀምጦ የነበረው ባይጁ ሁለቱን በሚያስፈራው አስተያየቱ ገርመም አድርጎ ዝም ያሰኛቸዋል። ከዚያም ትኩረቱን ወደ ሻዩ ያዞርና እዛ ክሊኒክ ውስጥ ምን ለመስራት እንደሄደች ይጠይቃታል። እሷም ለመጀመሪያ ጊዜ ባይጁን የመፍራት ስሜት እየተሰማት እንደሆነና በድጋሚ በህይወት ሲመለስ በአይኗ ማየቷን ግልጽ አድርጋ ትነግረዋለች። ንግግሯ ልቡ ድረስ ቢገባም ባይጁ ጥያቄውን ደግሞ ያቀርብላታል። ሻዩን ባሱ ላይ የነበረው ሰውዬ እሱ አይነት በሽታ እንደነበረበትና ከሞቱ በፊት የዋጠው መድኃኒት ሰውነቱን ሳይበላሽ እንዳቆየው በማየቷ ምናልባት ያንን መድኃኒት ማግኘት ከቻለች እሷም ከበሽታው መዳን ትችል እንደሆነ ለማረጋገጥ ብላ እንደሄደች ትነግረዋለች። በዚህ ጊዜም ባይጁ እየሰራች የነበረው ነገር አደገኛ በመሆኑ እንድታቆም ነግሯት ብድግ ብሎ አጠገቧ ቀረብ ይላል። እሷ ግን ወደ ኋላ ትሸሸዋለች። ቀጠለናም ቀደም ሲል የገዛላትን ሀብል ፈጽሞ እንዳታወልቀው ነግሯት ይወጣል። ይህ ንግግሩ በድጋሚ አንገናኝ ማለት ይሆናል ብላ በሐዘን ትዋጣለች። በማግስቱ ሻዩ መንገድ ላይ ሳለች አንድ ሰው ድንገት መጥቶ ያገታትና መኪና ውስጥ ይከታታል። ይህ ሰውዬም ቼንቼን ነበር። ወዲያውኑም አንተ ግን ሴቶችን የማገትና የመስረቅ ሱስ አለብህ እንዴ ትለዋለች። በዚህ ጊዜም ቼንቼን አይኔ እንኳን የሚሰርቀው የሰው ልብ ነው፣ ባይጁ ያንቺን ልብ ለመስረቅ የሚያበቃ ቁንጅና አለው ብለሽ ታስቢያለሽ ወይ ይላታል። እሷን ፈገግ ትልና ስለ ባይጁ ትጠይቀው ጀመረች። ባይጁ ከበፊት ጀምሮ እንደዛ ደጋግሞ ይሞት እንደነበረም ትጠይቀዋለች። እሱም ባይጁ ሲሞት ለሁለተኛ ጊዜ እንደሆነ ነግሯት የመጀመሪያው ከ10 ዓመት በፊት ፍቅረኛው የታገተችበት ጊዜ እንደነበር ይነግራታል። በወቅቱ የፍቅረኛውን እገታ ሲመለከት የነበረው ቼንቼን ለባይጁ ይደውልለትና ወዲያው መጥቶ እንዲያድናት ነግሮት ነበር። በመሃል ግን ሕይወቱ አልፎ የነበረው ባይጁ ዳግም ነፍስ ዘርቶ በሕይወት እንደተረፈም ያጫውታታል። በመቀጠልም ቼንቼን ሻዩን አያቱ ጋር ይዟት ይሄዳል። ሰላም ብላት ተቀምጣ ሲጨዋወቱም አያትየው ስለ ባይጁ የምታውቃቸውን መረጃዎች ትነግራት ጀመረች። ባይጁ በጣም የዕድሜ ባለጸጋ እንደሆነና እሷንም ከልጅነቷ ጀምሮ አያት እስክትሆን ድረስ እየተንከባከበ አብሯት እንደነበር ትነግራታለች። በመቀጠልም ባይጁ ምን ያህል እንደምትወደውና በምትችለው መልኩ እሱን ደስታ መጠበቅ እንደምትፈልግ ለሻዩ አስረድታት ሻዩ እስክትሞት ድረስ ከጎኑ እንዳትለይ በማድረግ ዝግመተ ለውጡን እንዲገታ እንድትረዳው ትነግራታለች። በምትኩም ሻዩና ቤተሰቦቿ ምንም አይነት የኢኮኖሚ ችግር ሳይገጥማቸው ተንደላቀው እንዲኖሩ እንደምትረዳት ሐሳብ ታቀርብላታለች። ገንዘቡን ተፈልገው የነበረችው ሻዩን በጥያቄዋ ትስማማለች። ባይጁ ግን ሻዩ ገንዘቡን ፍለጋ አብረው እንደሆነች ሲገባው ሊያያት እንደማይፈልግ ይገልጻል። ቼንቼን ግን አይሆንም ይልና የእነሱ የክብር እንግዳ በመሆኑ አንድ ክፍል ውስጥ እንድትቆይ እንደሚያደርግ ይነግረዋል። ባይጁ ግን በሐሳቡ ይጸናል። ከአፍታ በኋላም ባይጁ የሻዩ ክፍል ይገባና በድጋሚ ገንዘቡን ብላ እንደተጠጋችው ይጠይቃታል። ሻዩ ግን እየቀላለደች እሱም ቢሆን በአያቱ ገንዘብ ዘና እያለ እንደሚኖር ዋጋ ታደርገዋለች። ባይጁም ተናዶ የድርጅቱ ኃላፊ እሱ እንደሆነና ሌሎቹ የተወሰነ ድርሻ ያላቸው የድርጅቱ አባላት እንደሆኑ ሊያስረዳት ሲሞክር ሻዩ ዝም ብላ ጥላው ትወጣለች። አመሻሹ ላይም ሻዩ የሚጠጣ ውሃ ፍለጋ ወደ ጓዳ ስትሄድ ከባይጁ ጋር ትገናኛለች። ከክፍሏ ለምን እንደወጣች እየጠየቃትም ከመሸ ውሃ መጠጣት እንደማይወፍራት እየቀለደ ይነግራታል። እሷም ወደ ክፍሏ ከተመለሰች በኋላ እንቅልፍ እምቢ ይላታል። ከየት እየመጣ ያለ ድምፅ እንደሆነ ባታውቅም የሆነ የሚረብሽ ድምፅ አለስተኛ ይላታል። ክፍሏ ውስጥ ድንገት ሰው ከገባ እንዲያስታውቃት ለማድረግም በሯ ላይ ሃይላንድ ታንጠለጥላለች። በማግስቱ ጠዋት ባይጁ ክፍሏን ከፍቶ ሲገባ አስቀምጣ የነበረውን ሃይላንድ ይገፈትረዋል። ያን ያህል እንደማታምነው በትዝብት ከጠየቃት በኋላም ተነስታ ቁርስ እንድትሰራ ያዛታል። ሻዩ ግን ባይጁን ለማናደድ ብላ የእንቁራሪት ቆዳ ተጠቅማ ምግብ መስራት ትጀምራለች። ይህንን ያየው ቼንቼንም ወደ ላይ ይለዋል። ያላወቀው ቼንቱ ግን አንስቶ ይቀምሰዋል። ባይጁ ደግሞ ያለ ፈቃዱ የእንቁራሪት እግር ይዛ ቤት ውስጥ በመግባቷ በጣም ይበሳጫል። በኋላ ላይ ሶስቱ ወንዶች ሶፋው ላይ ይቀመጡና እንዴት አድርገው ሻዩ ሊቀበሏት እንደሚችሉ ማሰብ ይጀምራሉ። ሻዩ ቤቱን ካጸዳዳች በኋላ ቤት ውስጥ የሚያስገባውን ሊፍት በር እያጸዳች ሳለች ድንገት ባይጁ ከተፍ በማለቱ እያጸዳችበት የነበረውን ሳሙና ፊቱ ላይ ትረጭበታለች። በቀጣዩ ቀን ሻዩ ከአንዲት ታካሚ ጋር ትገናኛለች። ልጅቷም ልቡን ለመለገስ ፈቃደኛ የሆነውን ሰውዬ ዝርዝር መረጃ እንድትሰጣት ብትጠይቃትም ሻዩ ግን እንደዛ ያለ መረጃ ፈጽሞ ልትሰጣት እንደማትችል ትገልጽላታለች። በኋላ ላይም ሻዩ ስራ ቦታዋ ላይ ከአንድ ምክሯን ከፈለገ ባልደረባዋ ጋር ትገናኛለች። ልጁም ዊቻት ላይ አንዲት ሴት አይቶ በመውደዱ እንዴት አድርጎ ወሬ እንደሚጀምር ግራ እንደገባው ያማክራታል። ከዚያም የልጅቷን ፎቶ ያሳያታል። ወዲያውኑም ቀን ላይ ያገኘቻት ልጅ እንደሆነች ሻዩ ትረዳለች። በተጨማሪም ልጅቷ ሰውየውን ተጠቅማ መረጃ ለመውሰድ አውቃ እየቀረበችው እንዳለችም ትገምታለች። አመሻሹ ላይ ሻዩ ለዊላም ትደውልና የተፈጠረውን በሙሉ ትነግራታለች። ከዚያም ሻዩ ደጅ ላይ ቁጭ ብላ ተክዛ በሐሳብ ስትዋጥ በአቅራቢያዋ ሆኖ ሲመለከታት የነበረው ባይጁ አጠገቧ ይመጣና ምን እንደተፈጠረ ይጠይቃታል። እሷም ታካሚዋ በነበረችበት የሕክምና ግዝፈት የተነሳ አይምሯ ትንሽ የተነካ ሊሆን እንደሚችል ስጋቷን ታስቀምጣለች። ባይጁም ትገለኛለች ብላ እየፈራች እንደሆነ ሲጠይቃት ሻዩ በጥያቄው ተበሳጭታ ምናልባት እንደዚህ አይነት ሁኔታ ውስጥ ከወደቀች መጥቶ ያድናት እንደሆነ መልሳ ትጠይቀዋለች። እሱም ዘና ብሎ ነገሩ ሲፈጠር እንደሚያስብበት ይመልስላታል። በመልሱ የተናደደችው ሻዩን ክፍሉን ለቃ ትወጣለች። በማግስቱም በጠበቀችው መሰረት ያቺ ታካሚ የሥራ ባልደረባዋ ጋር ሄዳ ልታማልለው በመሞከር የምትፈልገው ማስረጃ በፍላሽ ልትወስድ ስትል ሻዩ እጅ ከፈንጂ ትይዛታለች።
ባልደረባዋንም እንዲህ ባለ ዓላማ ቀርባ ባታሰናክለው መልካም እንደሚሆን ታስጠነቅቃታለች። ሻዩ ቤት እንደገባች ቼንቼን ቁጭ ብሎ ልብ ወለድ ሲጽፍ ታገኘዋለች። ስለምን እንደሆነ ስትጠይቀውም ስለ አንዲት ዘላለማዊ ሕይወት ካለው ልጅ ጋር በፍቅር ስለምትወድቅ ለመሞት 100 ቀናት ስለቀራት ልጅ እንደሆነ ይነግራታል። እሷም የራሷ ሕይወት ይታወሳትና ማዘን ስትጀምር ቼንቼን ወዲያውኑ ታሪኩ ልብ ወለድ እንደሆነና ከሷ ጋር በጭራሽ እንደማይገናኝ ያስረዳታል። ከዛም ሄዳ ምሳ እንድትሰራ ሲነግራት ሻዩ ግን ፈገግ እያለች የሱ ተራ መሆኑን ገልጻ አሻፈረኝ ትለዋለች። ቼንቼን መለስ ሲልና የምሳ ዝግጅቱን የምትሸፍንለት ከሆነ በታሪኩ ውስጥ ልጅቷን ከልቡ የሚወዳት አንድ ተጨማሪ ገጸ ባህሪ ሊጨምር እንደሚችል ሐሳብ ያቀርብላታል። እሷም ደስ ብሏት ተስማማና ገጸ ባህሪ ሁል ጊዜ ነጭ የሚለብስና ድመቶችንም የሚወድ መሆን እንዳለበት ነግራው ትሄዳለች። በሌላ በኩል ስለ ልብ ለጋሹ መረጃ ስታጠያይቅ የነበረችው ልጅ ቤቷ ውስጥ ሆና እየተኳኳለች ሳለች ከዓመታት በፊት ታዘወትረው ስለነበር አንድ ካፌ ማስታወስ ትጀምራለች። እዛ ካፌ በተደጋጋሚ ትሄድ የነበረውም ከባሪስታዎቹ መሃል አንዱን ተወደው ስለነበር ነው። ልጁ ግን ሌላ የሚወዳት ልጅ ነበረችና ይቺ ሴት ሁል ጊዜ በመሃላቸው እየገባች ታስቸግረው ነበር። ባይጁ ሐሳቧ ተበታትኖ የነበረችውን ሻዩን ሲመለከት ጠጋ ይልና ምን ሆና እንደሆነ ይጠይቃታል። እሷም የዛችን ታካሚ እውነተኛ ዓላማ ማወቅ ባለመቻሏ እንደተጨነቀች ትነግረዋለች። ባይጁን ቤቱን ለቃ በመሄድ ዳግመኛ ላለመመለስ ፈቃደኛ ከሆነች እሱ ሊረዳት እንደሚችል ይነግራታል። በሐሳቡ የተከፋችው ሻዩም አያቱ ገንዘብ ልትሰጣት ከመጠየቁ አስቀድማም እሱን ለመርዳት ፈቃደኛ እንደነበረች ታስታውሰዋለች። አሁን ላይ ግን የእሱን እርዳታ በተሯ እንደምትሻ ትነግረዋለች። በስተመጨረሻም ባይጁ እያንገራገረም ቢሆን ሊረዳት ፈቃደኛ ይሆናል። በሌላ በኩል ሚዮ የምትባለው ያቺ ታካሚ ልጅ ትዝ ወዳላት ካፌ 2 ጓደኞቿን ይዛ ከዓመታት በኋላ ትሄዳለች። ያ ተወደው የነበረው ባሪስታ እዛው ይሰራ ነበርና አንድ ቀን ያ ልጅ ባሏ እንደሚሆን በሙሉ መተማመን ለጓደኞቿ ትነግራቸዋለች። የንግግሯን ከሩቅ ሆኖ የሰማው ባሪስታው አጠገባቸው ይመጣና ቡና መጠጣት እንደሚፈልጉ ጠይቋቸው ማይሆንም አርፋ እንድትቀመጥ ያስጠነቅቃታል። ጓደኞቿ ጭምር ባሏ እያሉ ሲጠሩ ሰምቶ ነበርና ፈጽሞ ከሷ ፍቅር ሊይዘው እንደማይችል በድጋሚ ገልጾ ስርዓቷን እንድትይዝ ይጠይቃታል። በሌላ በኩል ሻዩ ከባይጁ ጋር አንድ ቬሎ ቤት ገብተው እየተመለከቱ ሳለ ረዳት ወደ ክፍሉ ይገባና ሻዩ ሮጣ ትደበቃለች። ሰውየው ከወጣ በኋላ ተመልሳ ስትወጣ ግን ሚያውን የሚመለከት መረጃ ለባይጁ እንደሰጠው ትመለከታለች። ወረቀቶቹን ከፍታ መመልከት ስትጀምርም ሚዮ ከልጅነቷ ጀምሮ የልብ ህመም ተጠቂ እንደነበረች ትረዳለች። ወዲያው ግን የሚያውን ጉዳይ ችላ ብላ ትኩረቷን ወደ ቀሚሱ መለካቱ ታደርጋለች። በመቀጠልም ባይጁ ጭንቅላቷ ላይ የሚደረገውን የቬሎ ጌጥ ያደርግላታል። እሷም በስልኳ ፎቶ መነሳት ስትጀምር ባይጁ አሪፍ ፎቶ መነሳት ከፈለገች እሱ እንደሚያነሳት ገልጾ ስልኳን ይቀበላታል። ቻንቶ ወደ ነበሩበት ቦታ እየቀረበ እንደነበር ባይጁ ሲሰማው ወዲያው ተያይዘው ክፍል ውስጥ የነበረ ሶፋ ጀርባ ይደበቃሉ። አኳኋናቸውን አይቶ ሌላ ነገር እንዳያሰፈርቶ ነበርና ለአፍታ ያህልም በተቀመጡበት ይቀራሉ። በነጋታውም ባይጁ አበባ ይዞ ስራ ቦታዋ ይሄድና ከርቀት ይፈልጋት ጀመር። ሻዩ ግን ከሊኒያን ጋር ሞቅ ያለ ወሬ ውስጥ ነበረችና ስትስቅ ያያት ባይጁ ቅናት ቢጤ ይሰማዋል። ይባስ ብሎም ሊኒያን እጇን ይዞ ምንጊዜም ቢሆን ካጠገቧ ሆኖ እንደሚያግዛት ሲነግራት ባይጁ የሚያደርገው ነገር ይጠፋዋል። ሻዩ በበኩሏ በጓደኛዋ ንግግር ደስ ትሰኛለች። እናም የተወሰነ ገንዘብም እንዲሰጣት ትጠይቀዋለች። ባይጁም ይህን ንግግር ሲሰማ ንዴቱ ይበስበታል። በመቀጠልም ሊኒያን ሲሄድ ጠብቆ ሻዩን ይቀርባታል። እሷም እየተሽኮረመመች አበባን ለሷ እንደሆነ የመጣላት ስትጠይቀው ባይጁ ይዋሽና የጓደኛው መቃብር ለመጎብኘት ሊሄድ ስለሆነ እንደገዛው ይነግራታል። ተያይዘው የመቃብር ስፍራው ሲደርሱም የባይጁ ጓደኛ የሸመገለ ሰውዬ እንደሆነ ያየችው ሻዩ በጣም ትገረማለች። እሱም በጣም የወደው የነበር የቅርብ ጓደኛው እንደነበረና በጦርነት መሃል እንደሞተበት ይነግራታል። ሻዩም የባይጁን እድሜ ስትጠይቀው እሱም ቀለድ እያደረገ በእርግጥም በጣም ለረጅም ዓመታት እንደኖረ ብቻ ነግሯት ዝም ይላል። በመቀጠልም ወደ አስክሬን ክፍሉ ተመልሰው ሁለቱም መሬት ላይ ጋደም ይላሉ። ሻዩም ወዲያውኑ በነዛ ረጅም ዓመታቶች ውስጥ ባይጁ የወደደው ሰው ይኖር እንደሆነ ትጠይቀዋለች። እሱም ቤተሰቦቹን እንደሚወድ ይነግራታል። እሷ ግን ጠንከር አድርጋ ጥያቄውን ግልጽ ስታደርግለት ሰራተኞቹን በሙሉ እንደሚወዳቸው ይነግራታል። ሻዩ ግን በነዛ ሁሉ ጊዜያት ውስጥ አንድ ሰው እንኳን ከልቡ ሳያፈቅር መቅረት እንደማይችል በውስጧ እያሰላሰለች ምንም እንኳን ለምን ታመምኩ ማለት ባትችልም ከልቧ የማፍቀር እድሉን እንድታገኝ ግን ሕይወቷ ባጭሩ ባይቀጭ ኖሮ ምኞቷ እንደነበር ትገልጻለች። ቀስ ብላ ባይጁን እየተመለከተችው እስከ ሞት ድረስ ካንተ ጋር ፍቅረኛሞች ብንሆን ምን ይመስልሃል ትለዋለች። የንግግሯን የሰማው ባይጁ ተሰምቶት የማያውቀው የልቡ ጋት ይሰማዋል። በድጋሚም ዝግመተ ለውጡን እንዳይቀሰቀስበት ፈርቶ እጇን ከመቅጽበት ጥፍር አድርጎ ይይዛል። ከዚያም ትንሽ ረፍት እንዲያደርግ ብቻውን እንድትተወው ትጠይቀዋለች። ልክ በዛ ሰዓት ግን የሻዩ አለቃ ወደ ክፍል ውስጥ ይገባል። እሷን ፈጠን ብላ ባይጁ የሞተ እንዲመስል አድርጋ በነጩ ጨርቅ ጠረጴዛው ላይ ታንጋልለዋለች። ሰውየውም ከማን ጋር እያወራች እንደነበር ሲጠይቃት ከአስክሬኑ ውጪ ብቻዋን እንደነበረች ረጋ ብላ ትነግረዋለች። ሰውየው እግሩ ከክፍሉ እንደወጣም ባይጁ ብድግ ይልና እኔ ሬሳ ነኝ እንዴ ይላታል። እሷም ከው ብላ ደንግጣ ነጩን አንሶላ መልሳ ፊቱ ላይ ጣል ታደርግበትና በሳይንሱ መሰረት ከሄድን አዎ ሬሳ ነህ ትለዋለች። ሌሊት ላይም ሻዩ የባይጁን ደህንነት ለማረጋገጥ ክፍል ውስጥ ቀስ ብላ ትገባለች። ነገር ግን ወደ አስፈሪነቱ ተቀይሮ የነበረው ባይጁ በቻለው መልኩ ሊያጠቃት በማሰብ ክፍል ውስጥ ያሳድዳት ጀመር። ድምጿን የሰሙት እነ ቼንቼን ግን ፈርታ በራሷ ጊዜ ከክፍሉ ትውጣ ብለው ጣልቃ ሳይገቡ ይቀራሉ።
ባይጁ ሻዩን አንቆ ይዞ ሲታገላት እሷ ግን ረጋ ብላ ፊቱን በእጇ ይዛ እያረጋጋቸው እንዲያስታውሳት ለማድረግ መጣር ትጀምራለች። መጀመሪያ ላይ ማስታወስ ቢያዳግተውም ኋላ ላይ ግን ባይጁ ወደ ራሱ ተመልሶ ደንግጦ ይለቃታል። ይቅርታ እየጠየቃትም እንዲታርጋ ክፍል ውስጥ እንደገባች ይጠይቃታል። እሷን በሩ ክፍት ስለነበር ያለምንም ችግር እንደገባች ትነግረዋለች። ባይጁም ወንድማማቾቹ ሆን ብለው ከሷ ጋር ብቻቸውን ክፍል ውስጥ እንዲሆኑ አስበው በሩን ክፍት እንደተውት እርግጠኛ ይሆናል። ባይጁ በ1930 ውትድርና ሄዶ ሳለ በጣም የሚያስፈራ ቦታ ላይ ከፓራሹቱ ወድቆ ራሱን ስቶ በነበረበት አንድ እንግዳ የሆነ ከሌላ ዓለም የመጣ ፍጡር ሰውነቱን ተዋህዶ ዳግም ነፍስ እንዲዘራ እንዳደረገውና ከዚያ ወዲህ መሞት እንዳልቻለ ያጫውታታል። ከዚያ ጊዜ በኋላም ልቡ በሆነ ነገር ሲረበሽ ወደ አስፈሪ ማንነቱ መለወጥ ጀምሯል። ጫካ ውስጥ ወድቆ እያለም የነቼንቶ አያት አግኝቶት ወደ ቤት ወስዶት አብሮት እንዲኖር አድርጎታል። በታሪኩ የተመሰጠችው ሻዩ የወደቀበት ቦታ የት እንደሆነና ሰውነት ውስጥ የገባው ፍጡር ምንነት ምን እንደሆነ በቅርቡ እሷም ላይ ሊከሰት እንደሚችል በፍርሃት ገምታ እንዲነግራት ትጠይቀዋለች። ባይጁ ግን ወሬውን መቀየር ፈልጎ ከዛ በላይ የሚነግራት ነገር እንደሌለ ይመልስላታል። ሻዩ በጥያቄዋ ጸንታ ባይጁን አቅፋ ተጠመጠመበትና ሚስጥሩን እንዲነግራት ደጋግማ ትጠይቀዋለች። እሱም በእንቢታው ጸንቶ እያለ ድንገት ቼንቼን ወደ ክፍል ውስጥ ይገባል። ቼንቼን ባይጁ ላይ በፈጸሙት ነገር ፈርቶ ይገባና ይቅርታ ይጠይቀዋል። ሻዩም እነሱ ባላሰቡት መልኩ በህይወት እንደተረፈችን በምጽአት ትነግረዋለች። ለዚህ ድርጊታቸውም የወንድማማቾቹ አያት የኤቲኤም ካርዳቸውን ትቆርጥባቸዋለች። በማግስቱ ሻዩ በካፌ በኩል እያለፈች ሳለች ሚሁ ከባሪስታው ጎን ተቀምጣ እየተሳሳቀች ስታወራ ትመለከታታለች። ንዴት ሞልቷት ወደ ውስጥ ልትገባ ስትል ግን ባይጁ ከየት መጣ ሳይባል እጇን ይዞ ያስቆማታል። ሻዩ ደንግጣ እየተከተላት እንደነበር ስትጠይቀው እሱም በውሸት ዝም ብሎ ሰፈር ውስጥ ዞር ዞር እያለ እንደነበር ይነግራታል። ሻዩ የሚሆን ነገር አልዋጥልሽ ብሏት በትኩረት መመልከቷን ትቀጥልና የባሪስታው እጮኛ የልቡ ለጋሽ እንደነበረች አውቃ እንደመጣች ግምቷን ለባይጁ ትነግረዋለች። እሱ ግን ምናልባትም የምር ወዳው ሊሆን እንደሚችል ለየት ያለ መላምቱን ይገልጽላታል። እሷን ፈጽሞ እንደዛ እንዳልሆነና ባሪስታው እጮኛው እንደዛ ማድረጓን ቢያውቅ ደስተኛ ሊሆን እንደማይችል በመግለጽ ትከራከራለች። በመቀጠልም ባይጁ የሚው ቤት ገብቶ ለመፈተሽ ይወስናል። ልክ እንደገባም በርካታ የባሪስታውና የጮኛው ፎቶዎች ግድግዳው ላይ ተሰቅለው ይመለከታል። እውነትም ባሪስታውን የመጉዳት ዓላማ ሊኖራት እንደሚችል ገምቶም ያየውን ነገር በሙሉ ሻዩን አግኝቶ ያሳውቃታል። ሚዮ እንደምንም ባሪስታውን አታላ ቤቷ ከመጣችው በኋላ ታግተውና እጮኛው የለገሰችው ልብ ባለቤት እሷ በመሆኗ እውነተኛና የዘላለም ፍቅሩ እንደሆነች ትነግረዋለች። እስካሁን ድረስም የፍቅረኛውን አጠገቡ መኖር እንዴት ሳያስተውል እንደቀረም ተገርማ ትጠይቀዋለች። ባሪስታው ሁኔታዋ ስላላማረው በምትናገረው ነገር ምንም ሳይከራከር ይስማማል። ሚዮ የጠበቀችውን አይነት ምላሽ ከልጁ ባለማግኘቷ ጥርጣሬ ያድርባትና ቀስ አድርጋ መቀስ ይዛ ትጠጋው ጀመረች። ልክ በዛ ቅጽበት ግን ሻዩና ባይጁ ከተፍ ብለው ባሪስታውን አስጥለውት እሷን ደግሞ በቁጥጥራቸው ስር ያስገቧታል። ባሪስታውን በእርጋታ ተሞልቶ የሚዮን ፊት ይይዝና የእጮኛውን ልብ በሕክምና በመውሰዷ የእሷን ሕይወት በምትኩ መኖር ትችላለች ማለት እንዳልሆነ ያስረዳታል። በስተመጨረሻም ለአንድ ጊዜ እንኳን የፍቅረኛውን የልብ ምት ማዳመጥ እንዲችል በትህትና ይለምናታል። ወደ ደረቷ ጠጋ ብሎ የእጮኛውን ልብ ምት ሲሰማም ሚዮ ራሷን ስታ ትወድቃለች። በመቀጠል ሚዮ ሆስፒታል ትገባና በተደረገላት የስነ አእምሮ ሕክምና ቀስ በቀስ ማገገም ትጀምራለች። አንድ ቀንም ከሻዩ ጋር ቁጭ ብለው እያወሩ ሳሉ የሥራ ባልደረባዋ ስሜት ላይ ላደረሰችበት የልብ ስብራት ይቅር ይላት እንደሆነ ትጠይቃታለች። እሷም በስራዋ ከልቧ መጸጸቷን ካወቀ ቂም እንደማይዝባትና ይቅርታ እንደሚያደርግላት ታረጋግጥላታለች። ሻዩ ተሰናብታ ልትሄድ ስትልም ባልደረባዋ አበባ ይዞ ይመጣና ይቅር እንዳላት ይነግራታል። በመቀጠልም ሻዩ የባይጁ ቤት ከተመለሰች በኋላ ልደቱን ታከብርለት ጀመረች። የሷንም ልደት ሊያከብርላት እንደሚፈልግ ሲነግራት እሷም ለቀጣዩ ልደቷ በህይወት ላትኖር እንደምትችል ገምታ አብረው ያንን ቀን ለማክበር ትወስናለች። ምኞቷ ምን እንደሆነ ሲጠይቃትም ከመሞቷ በፊት ፍቅረኛ መያዝ እንደሆነ ትነግረዋለች። ቀጠለችናም ግንኙነት እንዲጀምሩ በድጋሚ ትጠይቀዋለች። ባይጁ ግን ከልቧ ተወደው እንደሆነ ይጠይቃታል። ዝም ስትለው ጊዜም በዛ ረጅም የህይወት ቆይታው ከበርካታ ሴቶች ጋር ግንኙነት ጀምሮ እንደነበር ገልጾ አንዱም እንኳን ሳይዘልቅ የቀረው ያለ እውነተኛ ፍቅር የተጀመሩ ስለነበሩ እንደሆነ ይመልስላታል። ሻዩ ግን እሱ እንደማያሳስባትና ለመሞከር ብቻ እንደምትፈልግ በድጋሚ ትናገራለች። ሻዩ ቀጠለችና ከሴት ጋር ተኝቶ እንደሚያውቅ ትጠይቀዋለች። እሱም ያን ያህል ጥልቅ ግንኙነት ኖሮት እንደማያውቅና ማንም ሰው እንዲነካው እንደማይፈቅድም ያሳውቃታል። ከዛ በላይ ከተጨናነቀ ወደ አስፈሪ ማንነቱ እንደሚቀየር የምታውቀው ሻዩ አፈፋ አድርጋ በድፍረት ትስመዋለች። ልቡን ክፉኛ በኃይል መምታት ይጀምራል። በማግስቱ ጠዋትም ሻዩ ለቁርስ ባይጁን ስታገኘው አፍራ ትሽኮረመምና ሰላም ትለዋለች። በተጨማሪም የሚወደውን እንቁላል ጥብስ ሰርታ ታቀርብለታለች። በሌላ በኩል ሆስፒታል ውስጥ የማታ ተረኛ የሆነው ጠባቂ ዞር ዞር እያለ ግቢውን በሚቃኝበት ጊዜ አንድ አስፈሪ መንፈስ ይመለከትና የሚያደርገው ጠፍቶት ራሱን ይስታል። በኋላ ላይ ያየውን ላለቆቹ ሲያሳውቅም ወሬው ሆስፒታል ውስጥ ወዲያው ይስፋፋል። ይህን የሰሙት ሁለቱ የባይጁ ጓደኛሞች በድፍረት እነሱ ለመጠበቅ ፈቃደኝነታቸውን ይገልጻሉ። በሚገርም ሁኔታም ሁለቱም መንፈሱን ይመለከቱታል። አንደኛው ራሱን ስቶ ሲወድቅ፣ ሌላኛው ደግሞ ለማምለጥ በሚሞክርበት ጊዜ እግሩ ይሰበራል።
ወሬው በአስቸኳይ ስለተስፋፋ ነገሮች ከቁጥጥር ውጪ በመሆናቸው በፊት የሻዩ አለቃና አስተማሪ የሆነው ሰውዬ መናፍስቶችን እንደማይፈራ ገልጾ እሱ ራሱ ማታ ሲጠብቅ እንደሚያደርግ ኮስተር ብሎ ይናገራል። በማግስቱ ግን ሰውየው ያየውን እንኳን አፍ አውጥቶ መናገር እስኪሳነው ድረስ በድንጋጤ ተውጦ ኃይለኛ ትኩሳት ይዞ ሻዩ ጋር ከተፍ ይላል። በቅርቡ ሞቷን እየተጠባበቀች የነበረችው ሻዩም በተራዋ ደፍራ አስክሬኑ ክፍል አቅራቢያ ሄዳ ያን መንፈስ ለማየት ተወስናለች። ባይጆ አብሯት እንዲሄድ ልታግባባው ስትሞክር ግን ምንም እንኳን ወደ ሌላ ፍጡር ቢቀየርም ሆነ ከሞት ቢነሳም መንፈስ ግን አይፈራም ማለት እንዳልሆነ ነግሯትም ቢላታል። በስተመጨረሻም ሻዩ ብቻዋን ወደ ቦታው ታመራለች። የመጀመሪያው ክፍልም እዚህ ጋር ይጠናቀቃል። ሁለተኛው ክፍል ሲለቀቅ ቶሎ እንዲደርሳችሁ ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደውል ምልክቷን ማብራት እንዳይረሳ።